እኔ ምንም የለኝም ከሷ ጋር ስሚ፣ ዝም በይዩ በቃ በእናትሽ ዝም በይ። ስነ ስርዓት ያዢ። ከኔ ጋር መጣላት ካልፈለግ ስነ ስርዓት ያዢ። ብሩክ እንግዲህ ቃል በገባው መሰረት ያው እውነቱን ለመናገር ዛሬ በራሱ ቤት መጥቷል ማለት ነው። እንግዲህ የድሮ ፍቅረኛው እዩን እና ሀይሚን አገናኝቷቸዋል ማለት ነው። እና ምክንያቱም እውነቱን ከሷ አፍ እንድትሰማ ሀይሚ እንድታምንኝ በማለት እንግዲህ ትናንትም ተናግሯል። ምክንያቱም እሷን ያገኘበት ምክንያት ማለት ነው። ዛሬ ግን የድሮ ፍቅረኛው እየሩስ ወይም እዩ የተናገረችው ነገር ያልተጠበቀ መልስ ነው የሰማ ነው ማለት ነው። ይሄ ለምን ሆነ የሚለውን የራሴን መልስ መናገር ፈልጋለሁ። ምክንያቱም እንዴት እንዲህ ልትል ቻለች ማለት እኔ እናንተ አልጨረስንም፣ እየተገናኘን ነው፣ ቡታጅራም እንገናኛለን፣ ስትመጣ ብዙ ነገር ትለኛለህ፣ እንገናኛለን እያለች እንግዲህ ያለ የሌለውን ብላለች ማለት ነው። ትናንት እንደነገርኳችሁ ልጅቱ ያልተጻፈም ልታነብ ስለምትችል ሀይሚ ነገሮችን ረጋ ብላ ብሩክን በማመን ከብሩክ ጎን በመሆን ለልጅቱ ለአንዴና ለመጨረሻ መልስ መስጠት ይገባል፣ ከህይወታቸው ማስወጣት አለባቸው ብዬ ቪዲዮ ሰርቻለሁ። እውነት ለመናገር ሰላም ሰላም ቤተሰብ እንዴት ናችሁ? አለው ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ። ፎቶ አመጣለሁ ብዬ ረሳሁት ማለት ነው። እና የአንድ ሰው ፎቶ እሱ ምንድነው በሶሻል ሚዲያ እንግዲህ እጅግ በጣም መነጋገሪያ የሆነው በጣም የምንወደው የምናከብረው የብዙ ህዝብ እንባ ያበሰው ማስተር አብነት እንግዲህ ታሞ ሆስፒታል ነው ያለውና ሕክምና እየተከታተለ ይገኛል። ያው ህመሙ የተከሰተው አሁን ባይሆንም ከዚህ በፊት ነው የተከሰተ። ነገር ግን ደብቆ ቆይቶ አሁን ላይ ግን ምንም በቃ እሱ እንኳን ቢደብቅ ህመሙ እየባሰበት ስለመጣ በጣም ታሞ እንግዲህ የኢትዮጵያ ህዝብ ጠቅላላ የምትወዱኝ ከህፃን እስከ አዋቂ ያላችሁ በሙሉ ጸሎት እንድታረጉልኝ በማለት መልእክት አስተላልፏል ማለት ነው። ስለዚህ ሁላችሁም ማለት ነው ሁላችሁም የምሬን ነው የምላችሁ እግዚአብሔርን በእርግጥ ሁሉም እንትን እያየው ነውና በጣም 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 እኔ እንጃ አላቅም፣ ቃል የለኝም። ገንዘብ እንኳን ይሰባሰብል ሲባል አልፈልግም ብሏል። የምፈልገው ጸሎትና ጸሎት ብቻ ነው። ስለዚህ ጸሎት አድርጉልኝ ብሎ በጸሎታችሁ አስቡ ብሎት እየተማጸነ ይገኛል። ከ2 ወር በኋላ ሄዶ እንደሚታከም ነው እሱ የተናገረው። ነገር ግን እስከዚያ ለምንድን ነው የሚቆየው? ከዚያ በፊት ምን እንደሚከሰት አይታወቅም። ለምን ተሎ አይሄድም የሚልም አለ። እኔም እምለው ለምን 2 ወር ይቆያል? ለምንኑ ዛሬ ነገ ሳይል ሄዶ መታከም እንዳለበት ነው የሚሰማኝ። ስለዚህ ሁላችሁም በጸሎታችሁ አስቡት፣ እንጸልይለት፣ ፈጣሪ ጨርሶ እንዲመረው ማለት ነው። ያው ከዚህ በፊት ከእግሩ ላይ የካንሰር በሽታ እንዳለበት ተናግሯል። እሱ ግን ተሽሎት አሁን ያለበት በሽታ ግን ምን እንደሆነ አልተናገረም ነው እየተባለ ያለው። ብቻ ፈጣሪ ጨርሶ ይማረው እያልኩኝ እውነት ለመናገር ቪዲዮም ለመስራት ፈልጌ የሆነ ቦታ ነበርኩኝና በጽሁፍ ምናምን አርጌ ባለኝ ሚዲያ ላይ እንትን ብያለሁ ማለት ነው። እና ፈጣሪ ማረው ጨርሶ ማለት ነው። ማስተር አብነት የብዙ እንባ አባሽ የሆነ ወንድማችን ማለት ነው። ይሄንን ካልኳችሁ ወደ ሀይሚና ወደ ቡራ አመራለሁ ማለት ነው። እንግዲህ ብሩክ ዛሬ እውነቱን ተናግሯል። ከየሩስ ጋር ወይም ከዩ ጋር ምንም አይነት ግንኙነት እንደሌለው አስረግጦ ተናግሯል ማለት ነው። ብሩክ እሱ የጠበቀው እሷ እንድትናገር ነበር። እሷ ይዛ የመጣችው መልስ ግን ሌላ ነው። እስኪ አሁን እዩ የተናገረችው ነገር ምን ትላላችሁ ቤተሰብ? እስኪ ምን አሰባችሁ? እስኪ ኮመንት ላይ ያስቀምጡልኝ። ማለት ጠቅላላ እሷ የተናገረችው ነገር ብሩክ እየዋሸ እንዳለና እሷንም አይዞሽ እያላት እንደሚያገኛት እየተገናኙም እንደሆነ ፍቅራቸው እንዳልተቋረጠና እንደቀጠለ ነው አስመስላ የተናገረችውና እንዲያውም ብሩክን ለምን ታስመስላለህ? በዚህ ልክ አትዋሽ፣ እኔንም እሷንም አትዋሽ፣ እውነቱን ተናገር ወይስ ሁለታችን ነው የምትፈልገን? በማለት እንግዲህ ክብር የሚነካ ነገርም ተናግራለች ማለት ነው። እና ስለዚህ እኔ እንደተረዳሁት ከሆነ ልጅቱ ሀይሚን ፕራንክ እያደረገቻት ነው ማለት ነው። ምክንያቱም
ሀይሚን ለመፈተን ማለት ነው። ሀይሚ ደግሞ እኛ የምንላትን ወይም ኦዲየንስ የሚላትን ሀሳብ ብትወስድ ጥሩ ነው ብዬ አስባለሁ። እውነት ለመናገር መቼም ለእሷ የሚጠቅም ነው እንጂ ለእሷ የሚጎዳ ነገር ማንም እንትን አይልም። ከእሷ ማለት እሷም ራሷ ታውቃለች ብዙ፣ ግን ደግሞ አለ አይደል ለእሷ ያልታያት ነገር እኛ የሚታየንን አስተያየት እንሰጣለን። አሁን የፈለገ ታምር ቢመጣ የፈለገ ሰማይ ዝቅ ምድር ከፍ ቢል ሀይሚን ብሩክ ምንም የሚዋሻት ነገር የለም። በታምር ማለት ነው። እውነቱን ተናግሯል ዛሬ። ይሄው ምንም ነገር እሷን ሲጠብቃት እውነቱን ተናገሪ ብሎ ሲጠብቃት፣ እሷ ግን አልጨረስንም ያልጨረስነው ነገር አለ ብላ እንደገና ፍቅራችን እንደቀጠለ ነው፣ ለእሷ እውነቱን ንገራትና እንዲሁም ከሀይሚ ጋር ያለው ነገር አብቅቶ ከእሷ ጋር እንዲቀጥል ነው ነገሩን የጠመዘዘችበት ማለት ነው ብሩክ። ስለዚህ እኔ መልስ የምፈልገው እውነትና እውነቱን ማወቅ የምፈልገው ከብሩክ አፍ ነው። ትናንትና ለዛሬ እንደሚናገር ተናግሮ ነበር። እሷ መናገር አልፈለገችም ልጅቱ። ብሩክ ግን ከልጅቱ ጋር ምንም አይነት ግንኙነት እንደሌለው ተናግሯል። ስለዚህ ሀይሚ ብሩክን ታምኒና የብሩክን ሀሳብ ትሰሚና እያዳመጥሽው ማለት ነው ልጅቱን ከህይወታችሁ አስፈንጥራችሁ ውልቅ ብላ እንድትወጣ ማድረግ ነው ያለባችሁ። አልፈልግም ከእሷ ጋር ሁን ምናምን እያልሽ ከሆነማ ሀይሚ ልጅቷ ገና ብዙ ታጨልልሻለሽ ማለት ነው። አሁን ልጅቱ ሀይሚን እየፈተነቻት ነው የሚመስለኝ። ምክንያቱም ለምን እንዲህ ልትል ቻለች እንዴ? ምንም ብሩክ ምንድነው ከብት ባልዋለበት ኩበት ለቀማ ያለፈ ታሪክ ነው አለ እኮ። ያለፈ ታሪክ ነው ብሎ ከተናገረ ለምንድን አሁን እንደገና እሷ መታ ህይወቱን የምትበጠብጥ? ያገኘውሽም እኮ ህይወታችን አትበጥብጪ ብዬ ለመናገር ነው አለ። ሀይሚ ደግሞ የተቀየመችው ለምን ሁለታችን አላገኘናትም፣ ለምን ብቻህን አገኘሃት የሚለው ነው። በእርግጥ አብረው ቢያገኟት ችግር አልነበረውም። ነገር ግን ብሩክ ለልጅቱ አስረግጦ ነግሯት ከዚያ ከሀይሚ ጋር ለማገናኘት ፈልጎ ነው። ምክንያቱም ያው ሴቶች እኛ ስሜታዊ ስለምንሆን ላትመጣ ትችላለች በሚለው ሀሳብ የመጀመሪያውን ኮፍ እንትን የሆነ ቡና ምናምን እየጠጡ ካፌ ቤት ተገናኝተው ቢሆን በዛች አጭር ደቂቃ ውስጥ ወይ ተጣልተው ምናምን ይለያዩ ይሆናል እና ግን ብሩክ ነገሩን እንዲጸዳ ፈልጎ ነበረ እሷን አናግሯት ከዚያ ከሀይሚ ጋር ማገናኘት የፈለገው አሁን በዋናነት ማለት ነው። ብሩክ እኮ ያው ተናገረ፣ እሷን ሀይሚን ነው የምፈልግ አንቺን አልፈልግም አለኩ። በመጨረሻም ብሩክ እንግዲህ ለድሮ ፍቅረኛው ማለት ነው እኔ አንቺ እውነቱን ትነግሪያታለሽ ከአንቺ አፍ ትስማ ብዬ ነው እንጂ አንቺማ ነገሩን ከጠመዘሽው ከነ እውነትሽ ገደል መግባት ትችያለሽ ብሎ እንግዲህ ሂጂልኝ ብሎ አሰናብቷታል ማለት ነው። ስለዚህ ልጅቱ በቃ አንድና አንድ ሀይሚን መፈተንና ሀይሚን ፕራንክ ማድረግ ፈልጋ ነው እንጂ ከብሩክ ጋር ምንም አይነት ነገር እንደሌላት እኛ ከብሩክ ነው ማወቅ የምንችለውና ብሩክ ይኸው አስረግጦ ተናግሯል። ስለዚህ ሀይሚዬ አንቺና ብሩክ ወደፊት ማለት ነው።